ኦነግ ትጥቅ አልፈታም ይላል ብዬ አላስብም። ምናልባት የአፎ ለምታ እንዳይሆን መልሶ ቼክ ማድረግ ያስፈልጋል። ትጥቅ ለማንኛውም የተፎካካሪ ፓርቲ አያስፈልገውም። የሚያስፈልገው ትጥቅ የሀሳብ ትጥቅ ነው። የተደራጀ ስትራቴጂ፣ የተደራጀ ፖሊሲ፣ የተደራጀ ሀሳብ አሁን ስራ ላይ ያለውን መሞጎት የሚያስችል ሪዝነብል ሳይንሳዊ የሆነ መሞገቻ አቅም ነው የሚያስፈልገው እንጂ ክላሽ አያስፈልግም። ማንን ለመምታት እኛ ጥሪ ያደረግነው ፋሽኑ አለፈበት አንገዳደል ብለን ነው። ስለዚህ ማንም ወደ ኢትዮጵያ የገባ ኃይል ትጥቅ ያልፈታም የለም። በሚዲያ እንዳያችሁት ሁሉም ሲገባ እኮ ባንዲራ ያውለበለበ ነው የገባው አይደል? ትጥቅ ይዞ የገባ የትም ተቃዋሚ ተፎካካሪ የሚባል ፓርቲ አልነበረም፣ አሁንም የለም። ኢትዮጵያ ውስጥ ግን ህገወጥ ትጥቅ በጣም ብዙ ነው እንደምታውቁት። በየከተማው በየገጠሩ በህገወጥ መንገድ የሚገቡ መሳሪያዎች አሉ። ይሄን ከውጭ የመጣው ወይም ያለ ሰው ይዞት ሊሆን ይችላል። ይሄን በምናወጣው ህግ ትጥቅ መፍታት ያስፈልጋል። ትጥቅ የማያስፈልግበት ዋናው ምክንያት ኦነግ ማንን ነው የሚገለው? ድምሂት ማንን ነው የሚገለው? ግንቦት ሰባት ማንን ነው የሚገለው? እኛስ ብንሆን ማንን ነው የምንገለው? አቅም ካለን ሀብት ካለን ሰብሰብ አድርገን የኢትዮጵያን ሉዓላዊነት መጠበቅ እንጂ እርስ በርስ መገዳደል አያስፈልግም በሚል እሳቤ ነው እና ከመጀመሪያው ጀምሮ ጥሪው ግልጽ ነው። አሁንም እየሆነ ያለው በዛው አግባብ ነው። ብዙ የሚያሰጋ ነገር የለም። እንግዲህ በጣም መታወቅ ያለበት ነገር እነዚህን ኃይሎች ያስገባ ነው በዛላምበሳ በኩል ነው። ዛላምበሳ ኢትዮጵያ ካላት ከውጭ ድንበር በሙሉ በጣም ጠንካራው ምሽግ ማለት ነው። እንኳን በክላሽ በመድፍ በቀላሉ የማይፈርስ ምሽግ ነው። በውጊያ ካልገቡ ድረስ ሰላማዊ ነው ለማሰብ ጥሩ ነው። እናነጋግራቸዋለን፣ ኦነጎቹንም ሌሎችም እናነጋግራቸዋለን። ተቀራርበን እንሰራለን። ሌላ ሀገር የለንም፣ አንድ ሀገር ነው ያለን። ሀገር ማፍረስ አያስፈልግም። ተቀራርቦ ተወያይቶ መገንባት ነው። ብዙ የሶሻል ሚዲያውን ዘመቻ ማቆም ያስፈልጋል። ኦነግም ይሁን ግንቦት ሰባትም ይሁን እኔም ልሁን የሀገር መከላከያም ይሁን በህግና ህግ ብቻ ይሰራል። ከህግ በላይ የሚሆን ግለሰብ ኢትዮጵያ ውስጥ መኖር የለበትም ማንም ቢሆን። እኔም ከህግ ውጭ ከሰራው ህጉ መጠየቅ አለበት፣ እኔ ሌላውም ሰው እንደዚሁ ማለት ነው። እና ዝም ብሎ ይሄ የብሽሽቅና የልጅ ጨዋታ አያስፈልግም። አንድ ሀገር፣ አንድ መንግስት፣ አንድ አርሚ ነው ያለን። ይሄን ማጠናከር ለሁሉም ዜጎች የተፈቀደ ነው። ሁሉም በር ለሁሉም ዜጋ ክፍት ነው፣ ግን በህጋዊ መንገድ ብቻ። ይሄን እያሰብን እንሄዳለን እና አንዳንዱ ዘመቻ ያው ረገብ አድርጎ ማየት ጥሩ ይሆናል። ተመካክረን እንፈታዋለን በቅርቡ ስለምንገናኝ፣ እሱም አያሳስብም። አትጨነቁ ለማለት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ በ4 ኪሎ የነበረውን የመከላከያ ሰራዊት አባላት ጉዳይም ላይ ማብራሪያ ሰጥተዋል። እሱንም እንከታተል። አዲስ አበባ ዙሪያ ያሉ የልዩ ጥበቃ ኃይሎች የቤተ መንግስት ሳይሆኑ አዲስ አበባ ዙሪያ ያሉ ኃይሎች ለሰሞኑ ግዳጅ ከተለያየ ቦታ መጥተው የነበሩ አሁን ግዳጅ ጨርሰው ሲመለሱ እኔም ማግኘት ፈልገው ነበር። ያው እንደማንኛውም የህብረተሰብ ክፍል እንድታወያየን እንፈልጋለን፣ የወደፊት ጣፈንታችንን ካንተ ጋር መምከር እንፈልጋለን ብለው ወታደርም ስለሆንኩ ይመስለኛል ማግኘት ፈለጉ። በውይይታችን ያነሱት ነገር እኛ ለሀገራችን፣ ለባንዲራችን፣ ለመለያችን ዛሬም እንደትናንትናው የገባነውን ቃል እንጠብቃለን፣ ሀገራችንን እንጠብቃለን። ግን ኑሯችን ጉዳት አለበት። የኢትዮጵያ ሕዝብም በደላችንን አያቅም። በየቦታው እየሞትን እየቆሰልን ግን እንደ ጠላት ወታደር እንታያለን። ደሞዛችን አነስተኛ ነው፣ ኑሯችን አነስተኛ ነው። እኛ ያም ሳይቸግረን መልሶ የኛው ቤተሰብ የኛው ሕዝብ ወዶ አቅፎ ካረዳን እንቸገራለን። በሰሞኑ ግዳጅ ቡራዩ አካባቢ ላይ ነበር፣ ህዝቡ ረድቶን ምግብ እናገኝ ነበረ። ሌላ አካባቢ ነበርን ግን 15 ቀን 20 ቀን በቂ ምግብም አላገኘንም እና ይሄ እንድትሰማልን እንድታቀልን ህዝቡም እንዲረዳልን እንፈልጋለን የሚል ውይይት ነበር። በጣም ጥሩ ውይይት ነው ያደረግነው። ደሞዝ ችግር አለ። ኢትዮጵያ ወደ ሀገር ናት። ሁሉም በቂ ደሞዝ የለውም። እርግጠኛ ነኝ አንተም በቂ ደሞዝ ያለ አይመስለኝም። ግን ዋናው ዓላማችን እኛ ወጪ መቆጠብ ነው። ወጪ ቆጥበን ወደ ፕሮዳክቲቭ ወደ ልማት ሴክተር ሀብት ማዞር ነው። እኛ ደሞዛችን ከፍ አድርገን ከበላ ነው ልማት የሚባል ነገር አይኖርም። ይሄን ደግሞ አርሚውም፣ አስተማሪውም፣ ጋዜጠኛውም፣ ሚኒስትሩም ማወቅ የሚገባው ነገር ነው። ሁለት ምርጫ አለን። ያለንን ሀብት ከፍተኛ ደሞዝ እየበላን ልማታዊ ነገር ማቆም እንችላለን። በዘላቂነት ግን የሚያድግ ሀገር አንፈጥርም። ትንሽም ቢሆን ተጎድተን ዋጋ ከፍለን አብዛኛው ሀብታችን ወደ ልማት ካዞርን ግን በቀጣይነት የተሻለ ሀገር መፍጠር ይቻላል። ይሄ የዚህ ዳፋ የዚህ ችግር ዳፋ መከላከያንም ይመለከታል።
የነሱንም ሌሎቹንም እናሻሽልበትን መንገድ እንግዲህ እያየን እያጠናን የሚታይ ይሆናል። መምህራኑ ጥያቄ አላቸው፣ ተደጋጋሚ ያነሳሉ። ሐኪሞች ጥያቄ አላቸው። ኢትዮጵያ ውስጥ ሰራተኛ ሆኖ ደሞዝ ይበቃኛል ወይም በቂ ደሞዝ ያገኛል የሚባል ሰው ያለ አይመስለኝም። ምንፈታውን በዚሁ አግባብ ቀስ ቀስ እያልን መሆን አለበት። አሁን ያለን ሀብት ሰብሰብ አድርገን ማዋል የምንፈልገው ልማት ላይ ነው። ሚኒስትሮቹን ሰብሰብ ቀነስ፣ ተቋሞቻችንን ቀነስ የምናደርግበት ምክንያት ወጪን ቀንስ፣ አብዛኛው ነገር ልማት ላይ እናውል። እንደዛ ፈጥነን ካላደግን በስተቀረ የኢትዮጵያም የአጠቃላይ ህዝቧም ህይወት ሊሻሻል አይችልም የሚል አቋም ስላለን ያው መክረንበታል። እያየን ደግሞ ምናሻሽለው እናሻሽላለን። ህብረተሰቡ ትክክለኛ መረጃ ከትክክለኛ ሶርስ እስከሚሰማ ድረስ ትንሽ መረጋጋት ያስፈልጋል። አሁን ያልሰማውም ጠዋት ስብሰባ ነበረኝ። ከስብሰባ ወጥቼ እስከማገኛቸው ድረስ እነሱ ጠብቀዋል። እንዳያችሁት መሳሪያ ይዘዋል። አንድም ጥይት የተኮሰ ሰው የለም። በሰልፍ ጠብቀው ካገኙኝ በኋላ ደግሞ ያያችሁ ነው ውይይቱ የነበረው። ዝም ብሎ ወሬ ስለሚበዛ በሌላ ጉዳይ እንደዚህ ነው ለማጋጨት ችግር እንዳለ ሽብር እንዳለ ማስመሰል የሚፈልግ ኃይል አለ። ህብረተሰቡ ቆም ብሎ ካላደመጠ በስተቀር ይሄን የውሸት ዘመቻ ተቀብለን ካስተናገድ ያው እንበላላለን፣ ጥቅም የለውም። በብሔር ጉዳይ፣ በሃይማኖት ጉዳይ፣ በስልጣን ጉዳይ ሁሉ የሚነሳው ነገር አብዛኛው ሆን ተብሎ የሚፈበረክ ነገር ነው። እነዚህ በጣም ወጣቶች፣ ህጻናት ሀገራቸውን የሚወዱ መንግስታቸውን የሚወዱ ህዝባቸውን የሚወዱ ምንም አይነት የፖለቲካም ሌላም ኢሹ የሌለባቸው እኔ ጋር መወያየት የፈለጉት ጠቃሚ ውይይቶች ነበሩ። ውስጣቸው እንዲፈተሽ መከላከያ ማሻሻል የሚገባው ነገር በዝርዝር መረጃ ሰጥተውኛል። ከአመራሮቻቸው ጋር አያይዘው መረጃ ሰጥተውኛል። ዋና ፍላጎታቸው እኔን ማግኘትና በእኔ መደመጥ ነው።